እኔ ምልህ የምታውቀው ሰው አለ ወይ ማለት ጓደኛ ምናምን እንደው ይሄድበታል የምትለው ቦታ እያለ ስለ ወንድሙ መጥፋት እየጠየቀ ነው መድብል። በቃ ሞገስ ግራ ገብቶታል። እኔም እኮ ግራ ቢገባኝ ነው በየት በኩል እንደሆነ። ምናልባት የምጠራጠራቸው ዝና ተብዬውና ማህሌት ተብዬው እንደሆኑ። ማን ነው ደግሞ ዝና? አንዲ አረመኔና በጣም መጥፎ ሰው አለ። እንደው በህይወትህ አንዳንድ ሰዎች ማወቅ የማትፈልጋቸው አንዳንድ ሰዎች ይኖራሉ። በህይወትህ በቃ ላገኛቸው የማልፈልጋቸው ብለህ የምታስባቸው እና ምናልባች እያለ እያወራ እያስረዳው ድንገት ዝና መጣ። እንዴ ብሎ ሞገስ ድንግጥ ብሎ ፍጥጥ ማለት ጀመረ። ምን ሆነህ ነው? አፈጠጥክሳ ማለት ምንድነው ችግሩ? እንዴ ዝና ማለት ዝና መጣ። ሀዲያ ይምጣ። ማን እንዲሆን ስለ ሁሉም ነገር እንተዋወቃለን። ምን ችግር አለ? ይምጣ። አንተ ዝም ብለህ የምትሞት ሰው ነህ እንዴ? ሰው እኮ ነህ፣ ጠንከር በል እያለ ሊያበረታታ ሞከረ። ሁለታቸውም ተገናኝተው መድብል በሁኔታው በቃ ግራ ስለገባው ተረጋግተህ የምታወራውን አውራ፣ እየሰማሁህ ነው። እንዳልከውም ሚስትህን አውስልቶ ከሆነና ውስጥ ከሆነ በውይይት የሚፈታ ነገር ነው። ይልቅ ተረጋጋና የሚሆነውን ነገር ተናገር ብሎ በጥሩ ስነ ምግባር ቢያግባባውም ዝና በድብድብ ነው እንጂ ቁጭ ብሎ እንደዚህ ተወያይቶ ችግሮቹን መፍታት አልለመደበትም። ሰውዬ ከመንገድ ይወግድልኝ፣ አንተ ጋር አይደለም የመጣሁት። አንተ ቆይማ አንላቀቅም እያለ አሻግሮ ሞገስን እያየ ሰውየው ከመንገድ ውጣልኝ እኮ ነው የምልህ። እኔ ከአንተ ጋር ምንም አይነት ጸብ የለኝም፣ ጸቡ ከሱ ጋር ነው። ስለዚህ ወግድልኝ ቢለውም መድብልም እኔም አልሄድም፣ የምትናገረውን ነገር ተናገርና እንስማ ቢለውም ካልሆነማ ብሎ በካልቾ ሊያወልቀው ሲል እንግዲህ ይሄ መድብል የሚባለው ሰውዬ የብሩክ ወንድም ነው፣ ታላቅ ወንድሙ ነው። በቃ ስፖርቱንም ሁሉንም ለምዶታል። እስር ቤትም ከርሞ ስለመጣ ያው እስር ቤት ያለ ምክንያት አልገባም። አፍንጫውን ለይቶ አስቀረለት። እንደዛ ዝና ጉራውን ሲነዘንዝ ወግድልኝ እያለ አለበለዛ በዱላ ነው ብሎ እንደፈለገ አረጋለሁ ብሎ ሲያስብ በጭራሽ እንደፈለገ ሆኖ አልተመለሰም። አፍንጫውን ደም እስከሚለብስ ድረስ እርግጥ አድርጎ መድብል አሳይቶታል። አዎ ይህ ጠንከኛ ሰውዬ በእጃችን ይጠፋል፣ ደግሞ ችግር ይፈጥርብናል፣ ናንሄድ ሞገስ እያለ እጁን ጎትቶ የሞገስን መንገዳቸውን ቀጥለዋል። ሞገስ ጋር ስለ ብሩክ መጥፋት እያወሩ ነው። እንደው እስኪ ያስታውስ ሞገስ፣ እኔ እኮ ግራ ገባኝ። ከእስር ቤት እያለውም እየመጣ እየጠየቀኝ ነበር። በመሀል ግን ሰሞኑ ነው የጠፋው። አሁን ደግሞ የባሰው ስልኩና ጥፍትፍት አድርጎ መጥፋቱ ነው። ግራ ገባኝ። 4 ቀን 5 ቀን ሊሆነው ነው። አሁን እኔ ፖሊሶቹ ጋር ሄደን ማመልከት አለብን። ስልኩም እንድትዘጋ ሁሉንም ነገር በዝርዝር ማስረዳት አለብን። ወንድሜ አንዴ ነገር ሳይሆን እንደዚህ ልም አላለም እያለ በምክንያት ወንድሙን ማግኘት እንዳለበት እየተጨነቀ ለሞገስ እየነገረው ነው። እኔ ምልህ ምናልባት አሁን ባለትዳር አይደለም፣ ልጁንም ማሳክሟል። ምናልባት የኔ የሚላስ ካገኘች ሐዋሳ ባህር ዳር ምናምን ሂዶ እንደው ብዬ እኮ ነው። እንዴ የምታውቀው ነገር አለ እንዴ? ማለት የምታውቃት ሴት አብረው የምትኖር አብረው እንደዚህ አይነት ነገር የሚያደርጉት ታውቃለህ እንዴ? በህይወቱ የገባች ሴት አለች አለው መድብል። አረ እኔ ቢጨንቀኝ እኮ ነው፣ ግራ ገባኝ። እኔ ሴት ጋር እንደዚህ ምናምን ብሩክን ታውቀው የለ አይቼው አላውቅም። ስለዚህ ነገር ሲጀመር አያስብም። እንደው ግራ ቢገባኝ እኮ ነው የነገርኩህ። ቢሆንም ዛሬ ምንድነው ይሄ ፖሊሶች እስር ቤት እጄ በቃ ማመልከት አለብኝ። ወንድሜ ያለ አንድ ነገር መጥፋት የለበትም እያለ አዎ ልክ ነህ፣ ግን እኔም በጣም ይቅርታ አድርግልኝ፣ ወደ ቤት መመለስ አለብኝ፣ ሉላን ማግኘት አለብኝ እያለ ሞገስም አብሮት እንደማይሄድ ነገረው። ችግር የለውም በቃ ሄድን እሄዳለሁ ተባብለው ተለያዩ። ሉላን ቤት ካገኛት በኋላ ትክዝ ብሏል። ፊቱ እንዳለ ኩስትር ብሎ እየተቃጠለ እየነደደ ነበር። እንዲህ ምን ሆነሃል ሞጌ? ምንድነው እንደዚህ የሚያናድድ? ምን ሆነህ ነው አለችው። አረ ምን ይሆንኩት ያነቀርሳ ሰውዬ እኮ አግኝቼው ነበር፣ ያን ዝና ተብዬውን። በዛ ላይ ደግሞ መድብል መጥቷል። አረ መድብል ተፈታ ከእስር ቤት? አዎ የብሩክ መጥፋት አሳስቦት ብሩክ ሊጠይቅ መጥቷል። እኔ ግራ የሚገባኝ በየሄድኩበትን የጂቢኤስ ሰውነቴ ላይ ያስደርጉብኛል እንዴ? በየሄድኩበት በየሴኮንዱ በእያንዳንዱ ጫፍ የሚያገኘኝ ይሄ ሰውዬማ ትልቅ ኃይል አለው፣ የሆነ ነገር አለው። እኔ ምንስ ሉላ አብረሽ ስትኖሪ እንዴት ነው ማለት ምን አይነት ስራ እየሰራን ይሄን ያክል ሀብት ያፈራው እያለ ስለ ሁሉም ነገር እንዴት ነገር ጠይቃት። እሱማ በእርግጠኝነት ከባድ ወንጀል ነው የሚሰራው። እኔንስ ወንጀለኛ እንደዛ አድርጎ ጥፍንግ አድርጎ ያሰረኝ ወንጀለኛ ቢሆን አይደል? ዝም ብሎ የቤተሰቦቹ ውርስና ዝም ብሎ ኖርማል ስራ ሰርቶ መሰለ እንዴ ያክል ገንዘብ ያገኘው? በጣም ከባባድ የሚባሉ ወንጀሎችን ይሰራል።
ግን ችግሩ ምንድነው? ወንጀሎችን የሚሰራቸው ለኔ አይነግረኝም አለች። ምን አይነት ወንጀል? ቆይ ምን አይነት ወንጀል? ምንድነው ይሄ ነገር? አልገባኝም። እንዴት አይነት ወንጀል? እንዴት ማለት ምንም ነገር አልወራሽም አለ። አረ ምንም። በቃ እሺ ምሳ አምጥቼልሻለሁ እኔ ላብላሽ ብሎ ምሳ ቋጥሮ ያመጣላት ምሳ ለመብላት እየተዘጋጁ ነው። በሌላ በኩል እቺ ማህሌት ተብዬዋ ከእህቷ ጋር ሆና ቤቱን አለመሸጡን ከዝና ሰምታለች። እንዴ ቤቱ ካልተሸጠማ ክስ እንደገና መሰርታለሁ፣ የሆነ ቦታ የምታካጂ ከሆነ ምሳ ጋብዝሻለሁ አለቻት። ምሳ ከምትጋብዢ ብሩን አስጭኝም፣ አንቺ ደግሞ ነይ ልቅ የምትሄጂ አብረሽኝ የምትሄጂ ከሆነ ምሳ ጋብዝሻለሁ አልኩሽ ጋብዝሻለሁ ተባብለው ተስማምተው ወደ ብሩክ ቤት አቅንተዋል። ብሩክ ቤት ዳጣ ምሳሌና ቅድስት ናቸው። ምሳቸውን እየበሉ እየተቀላለዱ ዳጣ ቤተሰቦቿን ካገኘች ወዲህ ልብሷን ቀየር እያደረገች በተለይ ደግሞ ቀሚስ እየለበሰች ሲያዋት ምሳሌና ቅድስት መሳቅ ያርገዋታል። ሴት መስልሻለ እንዴ ቆንጅዬ ሴት አስመስለውሻል እያሉ አብሽቀዋታል። በዚሁ እየተናደዱ ምግባቸውን እየበሉ ድንገት በር ተቆረቆረ። አዎ ብሩክ ነው የሚሆነው ብለው ደስ ብሏቸው ሲከፍቱት ያቺ ነበልባል ማህሌት ተብዬዋ ከነ ጓደኛዋ ናት። ምን ፈልገሽ ነው የመጣሽው አለቻት ቅድስት። ምን እፈልጋለሁ ደግሞ ካንቺ? የለም እሱ አልመጣም። ለማንኛውም ሲመጣ ይሄን ወረቀት ስጪው፣ ቤቱ አልተሸጠም፣ ክሴን እንደ አዲስ እመሰርታለሁኝ። አረ ሁላቸውም ማፈጠጡ። ማለቴ ዳጣ፣ ምሳሌ፣ ቅድስት ሁሉም። እንዴት ቤቱን አልሸጠም? ምሳሌን ታዲያ ከየት አምጥቶ አሳከማት? አረ እባክሽ ወደዛ ሰራተኛ መሆንሽን ረሳሽው እንዴ? ቆይ ሁሉንም ነገር የሚነግርሽ ነው የሚመስልሽ? ለማንኛውም ይሄ ወረቀት እንዳይቀደድ ሲመጣ ስጪው እሺ ብላ ለቅድስት ሰታት ተቤት ሄደች። ዳጣና ቅድስት ግራ ገብቷቸዋል። እንዴት ሊሆን ይችላል? ቤቱን ሽጦ መስሎኝ ምሳሌን ያንን ሁሉ ሚሊዮን ብር ከፍሎ ያሳከማት፣ ቆይ እንዴት ሊሆን ይችላል ብያሉ ጭንቀት ፈጥሯል። በተለይ ደግሞ ቅድስት በቀደም አብረን እንደር ሲላት ተግደርድር አላድርም ብላ ሽማግሌ ከተላከ በኋላ ሚስቱ ሲያረገኝ ነው እንጂ አብሬው ማድረው በጭራሽ አይሆንም ብላ አልፈልግም ብላ ጥላ ሄደችውን አስታውሳ ቆያ ኩርፎ ነው ማለት ነው ጥሎኝ በዛውልም ያለው ምን ሆኖ ነው? እኔ እኮ በወግ በማረጉ ብዬ ነው መቼም ምን ያክል እንደሚወደው ቢያቅ ኖሮ እያለች ትክዝ ብላ እያለቀሰች ነበር። በመሃል ስለዛ ስለ ወረቀት አሰበችና ለሞገስ ደወለች። ሰላም ካለችው በኋላ ስለ ሁሉም ነገር አስረዳችው። ጋሼ እኮ የምንኖርበትን ቤት አልሸጠውም። ያቺ ማህሌት መታ ወረቀት ክስ መሰርታለሁ ብላ ወረቀት ሰጥታ ሄደች። ማለት አልገባኝም አለ ሞገስ ደንገጥ ብሎ። እኔም አልገባኝም። የምንኖርበትን ቤት ሸጧል ብለን ነበር እኛም ምሳሌ ታክማለች ብለን ያስብነው። ይህ ሴትዮዋ ወረቀት ከፖሊስ ጣቢያ ነው ብላ ወረቀት ሰጠች ከማዘዣ። ምንም አልገባኝም እየሆነ ያለው። ቆይ ከየት አምጥቶ ብሩን አሳከማት እየተባባሉ ግራ ገብቷቸዋል። ሞገስም ይህንን ሲሰማ እንዴት እንደዚህ ሊደብቀኝ ይችላል? ቤቱን ካልሸጠ ብሩክ በራሱ መንገድ አሳክሟት ነው የሚሆነው። ቆይ ጓደኛ ያልነበር እንዴ? እኔ ያለኝን የሌለኝን ንብረት ሽጫል ነበር እንዴ የሰጠሁት? እንዴት ይደብቀኛል? እያለ ለሉላ ነገራት። ሉላም ቢሆን አትፍረድበት፣ ያንን ዝና ተብዬውን ፈርቶ ሊሆን ይችላል። አትፍረድበት፣ ነገሩን እሱ ተመጣ ሁሉን ነገር ያስረዳሃል እያላቸው አረጋጋችው። በመጨረሻ መድብል ተብዬው ቤት መጣ። ምሳሌን አጫውቶ ትምህርትሽ ጠንከር ማለት አለብሽ፣ አንደኛ ደረጃ የምትወጪ ከሆነ ወደ ትምህርት ቤት ማመላለስሽ እኔ ነኝ፣ ጎበዝ መሆን አለብሽ እና ደግሞ ዳጣንና ቅድስትን ኑ ቶሎ በያቸው ብሎ ወደ ውስጥ እንድትገባና እንድትጠራለት አዘዘ። እነሱም መጡ። እንደው የምታውቁት ነገር አለ እስኪ ንገሩኝ፣ ስለ ብሩክ የምታውቁትም የሰማችሁትን ነገር ካለ ብሎ ዳጣን ተዋወቃት። እንዴ ዳጣ ከስምሽ ዳጣ ብሩክ ጋር መቼ ነው የምትተዋወቁት? ማለት እንዴት? ዳጣ እንግዲህ አራድዬ ልጅ ናት። ከዘራችሁ ነዋ ወንዳ ወንድ። ከዚህ በፊት እስር ቤት ካሳረፍክማ በቃ ወንድ ነህ ማለት ነው እያለች ለመሳቅ ሞከረች። ሰውየው ጠለቅ ብሎ ስለማያውቃት ምን አይነት ባህሪ ነው ያላት? አረ ይሄ እስር ቤት ምናምን ጀግንነት አይደለም ብሎ ኮስተር ሲልባት ረጋ አለች። መለስ ብላ ቅድስት ዳጣ ጥሩ ልጅ ናት፣ አትፍረድባት፣ ያው ባህሪዋ እንደዚህ መንቀልቀል ስለሆነ ነው እና ተረጋጋና ስለ ጋሽ ማውራት የሚገባንን ነገር እናውራ አለች። ምንድነው የምታውቁት አዲስ ነገር አለ አላቸው። አዎ አዲስ ነገር አለ። ያቺ ማህሌት ተብዬዋ ዛሬ ከፍርድ ቤት የመጣ ወረቀት ቤቱን አልሸጠውም ማዘዣ ስጪው ብላ ወረቀት አምጥታ ሰጥታናለች። ጋሽ ቤቱን አልሸጠውም
ቤቱን ካልሸጠው እንዴት እንዳሳከማት ብሩን ከየት አምጥቶ እንዳሳከማት ለምንስ ይሄን ያክል ጊዜ ሞባይሉን አጥፍቶ እንደጠፋ ግራ ገብቶናል ብላ ሁሉን ነገር አስረዳችሁ። ይህንን ሲሰማ ግራ ገባው። እንዴት ሊሆን ይችላል? ቤቱን ታልሸጠው ከማህሌትስ ከየት አውቃ ነው ቤቱን አለመሸጡን ከየት አውቃ ነው ወረቀት አምጥታ የሰጠቻችሁ? ይህማ የሆነ ነገር አለ። ይሄ ዝና ተብየውና ማህሌትማ ወንድሜን አንዲ ነገር ቢያረጉት እንዲህ በቀላሉ አንላቀቅም። አንቺ ዳጣ ስሚ፣ የነ ማህሌትን ቤት ታውቂዋለሽ አንቺ አላት ፍጥጥ ብሎ እያንገራገረችን ቢሆን አዎ አውቀዋለሁኝ። በቃ ነይ ስጂ፣ ተነሽ ወንድሜን ማግኘት ፈልጋለሁ። እርግጠኛ ነኝ ሴትዮ የሆነ ፍንጭ ታውቃለች፣ የሆነ ነገር ታውቃለች ማለት ነው። ስለ ቤቱ የምታውቀው ነገር ካለ ከበስተጀርባው የሆነ ነገር አለ ማለት ነው። ተነሽ አሳይኝ ብሎ ፍጥጥ ብሎ ቆመ። ዲያጣም የምታረገው ግራ ስለገባት ወደ ቅድስት ዘወር ብላ በቃ ዛሬ ድብልቅልቁ መውጣቱ ነው ወይ ጉድ እያለች ተከትለው ሆደች የነ ማህሌትን ቤት ለመጠቆም። እንግዲህ መድብል በወንድሙ ድርድር የማያውቀው እሳት ለብሶ ጎርሶ ከማህሌ ቤት ለመሄድ ተዘጋጅቷል። እንግዲህ ማህሌትን እየወቀጠ እዛው እንደፈለገ ቢያረጋት ግልግል። በሌላ በኩል ዝና ተብዬው እንደዛ ውቅጥ አድርጎ ከደቀደቀው በኋላ መድብል ተነስቶ እንደማንም ታርፈንፍኖ ተነስቶ ወደ ሬስቶራንት ገብቷል። ሬስቶራንት ያችን ጠንከኛ ማህሌትን ተብየዋን ቀጥሯት፣ ማህሌትም ነገረ ስለማትቆጥር ያደረገችውን ነገር ነግረዋለች። ወረቀት ይዛ እነ ብሩክ ቤት እንደሄደችውና ብሩክ ቤቱን እንዳልሸጠ ሁሉንም ነገር ነግሬያቸዋለሁ ብላ ነገረችው። አንቺ ማሰቢያ የሌለሽ ደንቆሮ! እኔ እኮ ዝና እዚህ ላይ ደስ የሚለኝ ይቺ ማህሌትን ተብየዋ ጥብጥብ ያረጋታል ደህና በስተዲብ። አንቺ መሀይም ቅንጭላትሽ አይሰራም ማለት ነው። እንዴት ብታስቢ ነው ቤቱን አለመሸጡን ሄደሽ የምትነግሪያቸው? ብሎ ቦግ ብሎ ወዲያ ጠጋ ብሎ ሰዋየኝ አላየ ብሎ ጉሮሮዋን ይዞ እያስጨነቃት ድራማው ያልቃል። ደግ አረጋት፣ እሰይ ይበላት። ሰው አገኘሁ ብላ እየተጎራች ነበር። እና ውድ ቤተሰቦች የምሳሌ ድራማ ይህን ይመስላል። ስለነበረ ቆይታ ከልብ አመሰግናለሁ። በሌላ ፓርት እስከምንገናኝ መልካም ሁሉ እመኝላችኋለሁ። በቃ ዲል ለመድብል እያልን ጆዴ ላይ እና በሌላ ፓርት እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ቻው። አረ ረስቸው ደግሞ ይሄ ምንድነው የሚባለው? በዛኛው ቻናሌ መናል በሚለው ለቅላችኋለሁ። እሺ ይሄ ቻናል ሁለቱንም ቻናል እንደማያያዝ እንዳለብን እና ሰርቻለሁ። ቪዲዮ ወርዷል። አሁን ታምኔል ሰርቼ መልቀቅ ብቻ ነው እና በዛ እየሄዳችሁ ሁለት ቻናል ያላችሁ ማስተሳሰር ትችላላችሁ። ሳብስክራይብ በጣም ያግዛል ማለት ነው እና ለቀዋለሁ። ትንሽ የተወሰነ ደቂቃ ቆይቼ ለቀዋለሁ።